ትላንትና ምሽት 12 ሰዓት ላይ ማንቸስተር ዩናይትድ የቅድመ ዝግጅት ጨዋታውን አድርጎ ነበረ። በዛም እንግዲህ ውጤቱ ያው በተሸናፊነት አጠናቋል ወይም እንዲያጠናቅቅ አድርጎታል ማለት ነው። ከዛ ጨዋታ ጋር በተያያዘ አንዳንድ ነጥቦችን እናያለን። በተለይ በሰፊው ወጣቶች ድል የተሰጠበት ጨዋታ ነበረ። አዲስ የፈረመው ደግሞ ሳንቶስም ድንቅ ብቃቱን ያሳየበት ጨዋታ መሆኑ ተመዝግቧል። አንድ የማንቸስተር ዩናይትድ ወጣት ተጫዋች ለቀጣዩ ውድድር ዘመን በማይክል ካሪክ የመጀመሪያ ቡድን ውስጥ ለመግባት ራሱን ያረጋገጠበት ጨዋታም ሆኗል ማለት ነው። ማይክል ካሪክ ለማንቸስተር ዩናይትድ የቅድመ ውድድር ዘመን የመክፈቻ ጨዋታ ከሪክስሃም ጋር በነበረው ጨዋታ ላይ በሁለተኛው አጋማሽ ሙሉ በሙሉ በአካዳሚ ተጫዋቾች ቀይሮ ቡድኑን አሰልፎ ነበረና በታየው አፈጻጸምም በጣም መደሰት አለበት ተብሎ የሚገመትበት ደረጃ ላይ ነበረ። ማንቸስተር ዩናይትድ በሪክስሃም ቢሸነፍም የወዳጅነት ጨዋታ የመጨረሻ ውጤት ያን ያክል አያሳስብም እና ዋናው ነገር ብቃትን ማሳየትና የአካል ብቃት ማጎልበት ላይ ትኩረት ማድረግ ነው። ለዚህም ነው ካሪክ ለእያንዳንዱ አጋማሽ ሁለት የተለያየ 11 ተጫዋቾችን እየተጠቀመው። የመጀመሪያው አጋማሽ በዋናነት በዋና ወይም ደግሞ ነባር በሚባሉ ተጫዋቾች የተዋቀረ ሲሆን ሁለተኛው ደግሞ ለቀጣዩ ውድድር ዘመን እድል ሊሰጣቸው ይገባል ተብለው ለተለዩ ወጣት ተጫዋቾች ነበረ እድል የተሰጠው ማለት ነው። በሚገባ ወጣት ተጫዋቾችም ቢሆን በደንብ ያስመሰከሩበት እንደዚሁም ደግሞ በሚቀጥለው ዓመት የሚፎካከሩበትን ቦታ ለማግኘት የአካዳሚ ወጣቶች የተፋለሙበት ነበር ማለት ይቻላል። ጥቂት የዩናይትድ ወጣቶች በጣም ጥሩ የተጫወቱ ሲሆን ዳንጎር፣ ጃኮብ ዴቫኒ እና ታይለር ፍሌቸር ሁሉም ድንቅ ነበሩ። ነገር ግን ቦታውን በእርግጠኝነት ያረጋገጠ አንድ ጎልቶ የወጣ ተጫዋች ነበር በትላንትና ምሽቱ። ሃሪ አማስ ለማንቸስተር ዩናይትድ ትልቅ ሚና ለመጫወት ዝግጁ እንደሆነ ያሳየበት ቅድመ ውድድሩ ዘመን በጣም ልናያቸው ጓግተንላቸው ከነበሩ ወጣት ተጫዋቾች አንዱ ሃሪ አማስ ሲሆን የ19 ዓመቱ ወጣት ሉክ ሾውን ተክቶ በሁለተኛው አጋማሽ የመጫወት እድል አግኝቶ ነበር። ወዲያውኑ አማስ በሁሉም መልካም ምክንያቶች ጎልቶ ታይቷል። በትጋት ይጫወታል፣ በጥንካሬ ይከላከላል፣ በግራ መስመር ላይ ወደታች ወደ ላይ በደንብ ይንቀሳቀስ ነበር። እንዲሁም በረጅም ኳሶች ክሮሶች እድሎችን ይፈጥር ነበር። ይህ ጨዋታ አማስ በሼፊልድ ዌድnesday ያዳበረውን ክህሎት ሁሉ ያሳየበት የበሰለ ብቃት ነበር ማለት ይቻላል። አማስ ልዩ ተሰጥኦ አለው። ከቴክኒክ ብቃት አንጻር በሜዳው ላይ ከዩናይትድ የግራ ተከላካይ የተሻለ ተጫዋች አልነበረም። በእርግጥ እንደ አማካይ ተጫዋች ይንቀሳቀሳል፣ ኳስም ያሳልፋል። ይህም በግራ መስመር ላይ በጣም ድንቅ ያደርገዋል። ኳሱን የሚቀበልበት መንገድ ኳስ ሲኖርም ሆነ ሳይኖር የሚኖር አቋቋም እንዲሁም ምን ያህል ጠንካራና ብርቱ የሆነ መምጣቱ በተለይ ከኦልሪ ራትቦን ላይ ኳሱን ለመንጠቅ ያደረገው ፍጹም ተነሳሽነቱ፣ ተንሸራቶ መግባቱ፣ መከላከል ጉዳይ ሁሉም እሱን ፍጹም ዘመናዊ የክንፍ ተከላካይ ያደርጉታል አማስን። ከዳይ ተጫዋች ብቁ ሆኖ ታየ ሲሆን የሱ ድንቅ ክሮስ ዩናይትድ በጨዋታው ያገኘው ትልቅ እድል ምክንያት ነበር። ነገር ግን ኢታን ዊትሊ ኳሱን በኃይል መምታት ባለመቻሉ ግብ ጠባቂውን ዳኒ ዋርድን ሲያስጨንቀው አልቻለም። ቀደም ሲል ግልጽ ካልሆነ አሁን ካሪክ የሉዊስ ሆል አማራጭና የሉክ ሾው ተተኪ ማግኘቱ የተረጋገጠ መሆን አለበት። የሃሪ አማስ ከሪክስሃም ጋር የነበረው ጨዋታን በቁጥር ከተመለከት ነው በዚህ ክረምት አማስ በዩናይትድ ውስጥ ትልቅ ቦታ ለማግኘት የሚያስችለው ትልቅ እድል እንደሆነ ታይቶ ነበር። እሱም እድሉን ለመጠቀም ወደኋላ አላለምና እሱን ሲመለከቱ ወደ ከፍተኛ ደረጃ መድረሱ ግልጽ ነው። ማንቸስተር ዩናይትድ ለሱ ምቹ ሁኔታዎችን ማመቻቸት ብቻ ነው አሁን የሚጠበቅበት። ከሪክስሃም ጋር በነበረው ጨዋታ ስታቲስቲክሱን ስንመለከት እንደ አጠቃላይ የተጫወተው 45 ደቂቃ ነው። የኳስ ንክኪው 41 ነው። ኳስ ይዞ የመሮጥ ሁኔታ 12 ኳስ ማቀበሎችን አድርጓል ማለት ነው። እንደዚሁም ደግሞ በተለያዩ ቁልፍ ኳሶች ላይ፣ ክሮሶች ላይ፣ የመከላከል አስተዋጽኦች ላይ በጣም የሚገራርሙ ቁጥራዊ መረጃዎችን ያው አሰልፏል ማለት ነው። አማስ ምንም አይነት ስህተት አልሰራም በትላንትናው 45። የሱ አፈጻጸም ለ26-27 የውድድር ዘመን ብዙ ክለቦች በውሰት እንዲፈልጉት እንደሚያደርግ ጥርጥር የለውም። ነገር ግን ካሪክ ለዚህ ጥያቄ ቁርጥ ያለ ምላሽ ይኖራቸዋል አይሆንም የሚል ምላሽ መስጠት አለበት። እሱም ለቀጣዩ ውድድር ዘመን በዩናይትድ ውስጥ የዋናው ቡድን ቁልፍ አባል ሆኖ የመቆየት ፍላጎት አለው። ለዚህም እንግዲህ ዝግጁ ነው ተብሎ ይታሰባል ማለት ነው። የሃማስ ብቃት እጅግ በጣም ትናንትና ካነጋገረ መካከል ይገኝበታል። ሌላኛው አንድሬ ሳንቶስ ነው። በማንቸስተር ዩናይትድ እና በሪክስሃሙ ጨዋታ በካሪክ ሲጠበቅበት የነበረውን ያደርጋል፣ ያሳየናል ብለን ያሰብነውን ነገር ትክክለኛ ብቃቱን አሳይቶናል። የማንቸስተር ዩናይትድ የክረምት የመጀመሪያ ፈራሚ አንድሬ ሳንቶስ በካሪክ ስር የመጀመሪያ ጨዋታውን አድርጓል። ከሪክስሃም ሽንፈት በኋላ ለታየው ብቃት የተሰጠው ምላሽ ሁሉንም ነገር ይናገራል። የ22 ዓመቱ አማካይ ካሪክ ቅዳሜ ዕለት በሄልሲንኪ ኦሎምፒክ ስታዲየም በቀጥታ በሬድ ዴቪልስ ቀይ ሰይጣናቶቹ የመሰለፊያ 11 ውስጥ ካካተተ በኋላ የመጀመሪያውን 45 ደቂቃ ተጫውቷል። ብራዚላዊ አማካይ በዚህ ወር መጀመሪያ ላይ ኦልድ ትራፎርድ ደረሰ ሲሆን በቅድመ ውድድር ዘመን ከቀሪዎቹ የማንቸስተር ዩናይትድ የመጀመሪያ ቡድን ተጫዋቾች ጋር ልምምድ ሲያደርግ ቆይቷል።
ሳንቶስ ካሪክ የዩናይትድ ቋሚ አሰልጣኝ ሆኖ ከተሾመ በኋላ የመጀመሪያ ፈራሚው ሲሆን ለብራዚል ብሔራዊ ቡድን ተጫዋቹ ከክለቡ ጋር ለመላመድ በዚህ እድል የተሻለ ሊያገኝ አልቻለም ነበር። ከብሔራዊ ቡድኑ ውጪ ስለሆነ ያው በቀጥታ ሊገባ ችሏል ማለት ነው። የካሪክ ከጨዋታው በፊት የሰጡት አስተያየት በግማሽ ሰዓት ላይ ስለ አንድሬ ሳንቶስ ለነበረው የዩናይትድ ውይይት ምቹ ሁኔታን ፈጥሮ ነበረ። አንድሬ ሳንቶስ በዚህ ክረምት በዓለም ዋንጫ ላይ የመሳተፍ እድል ቢያመልጠውም የቀድሞ የቼልሲ ኮከብ ቅዳሜ ዕለት ትላንትና በመጀመሪያው አጋማሽ የተረጋጋ ብቃት አሳይቷል። ሳም ስሚዝ ሬክሳምን በግማሽ ሰዓት ላይ ማንቸስተር ዩናይትድን 1-0 እንዲመራ ቢያደርግም ሳንቶስ በጨዋታው ላይ ላበረከቱ አጠቃላይ አስተዋጽኦ አድናቆት ይገባል። በቀድሞ ትዊተር አሁን ኤክስ ተብሎ በሚጠራው ማህበራዊ ገጽ ላይ ማለት ነው ስቴትመንት ዴቭ እንዳለው ከሆነ ሳንቶስ በሄልሲንኪ ኦሎምፒክ ስታዲየም 1-0 በሆነው ሽንፈት ወቅት ጠንካራ 93 በመቶ የኳስ ማቀበል ትክክለኛነት ፓስ አኩሬሲ ነበረው ብሏል። የብራዚል አማካይ በዩናይትድ የመጀመሪያ ጨዋታው በነበረው የ45 ደቂቃ ቆይታ 4 የመከላከል አስተዋጽኦዎች፣ 2 የግብ ዕድል ፈጠራዎችና 6 የአካል ፍልሚያዎችን አድርጓል። ከጨዋታው መጀመር በፊት ሚካኤል ካሪክ የሳንቶስ ቁልፍ ዓላማ ከሬክሳም ጋር በሚደረገው ጨዋታ አይንን ማለማመድ ከተጫዋቾች ጋር መላመድ እንደሆነ በመናገር ትክክለኛውን ነገር አድርጓል ነው ያለው። ካሪክ ለማንቸስተር ዩናይትድ ኦፊሻላዊ ድረገጽ ላይ እንደሰጡት ቃለ መጠይቅ ከሆነ በጣም ጥሩ ሁኔታ አሳይቷል፣ በጥሩ ሁኔታም ተላምዷል፣ ድንቅ ስብዕና አለው ሲል ለሳንቶስ መስክሯል። በጣም በፍጥነት ነው የተላመደውና እዚህ በመኖሩ በጣም ደስተኛ ነው። ይሄንን ማየት ትችላላችሁ ነው ያለው። እሱ ድንቅ ተጫዋች ነው። አሁንም ቢሆን ዛሬ ልዩ የሆነ እብድ ነገር አልጠብቅም፣ የተሻለ ነገር ከሳንቶስ አልጠብቅም። ዋናው ነገር አይንን ማለማመድ ነው። ለኛ በጣም ጥሩ ነገር ያደርጋል። እዚህ ባለበት ጊዜ ሁሉ በሚያሳየው እድገት ላይ በጣም ተስፋ አደርጋለሁ፣ ግን የመጀመሪያውን ጨዋታ በዚህ መልኩ ማለፉ ጥሩ ነው ሲል ተናግሯል። የአንድሬ ሳንቶስ በክለቡ የመጀመሪያ ጨዋታ ዌስት ብራውንን እኔን ጨምሮ የማንቸስተር ዩናይትድ ደጋፊዎችን አስደምሟል ይላል። በርካቶች ተደመውበታል። በመከላከልም ሆነ በማጥቃት ረገድ ላሳየው ጠንካራ አጠቃላይ ብቃት ለይተው አድንቀውታል። እንግዲህ አንዳንዶች በግላቸው የሬድ ዴቪልስን የ50 ሚሊዮን ፓውንድ ፈራሚ በመጀመሪያው አጋማሽ ሂደት ውስጥ በቅርብ ከተከታተሉ በኋላ የተለያዩ አስተያየቶችን ሰጥተዋል። የአድናቆት በሳንቶስ ላይ ሳንቶስ በመሃል ሜዳ ላይ ራሱን ያደላደለ ሲሆን በቀያይ ሰይጣናቶቹ ማሊያ ለመጀመሪያ ጊዜ ሲጫወት እንግዲህ እንግዳ ሆኖ አልታየም። እናም አንዳንድ ጊዜ በክለብ መጀመሪያ ጨዋታ ላይ የሚያስፈልገው ይሄ ብቻ ነው የሚባለው እና በግማሽ ሰዓት እረፍት ላይ ለማንቸስተር ዩናይትድ ቴሌቪዥን አስተያየቱን የሰጠው ዌስት ብራውንም አክሎ በቃ ይሄ ፊት ነው ዝግጁ ይመስላል። ስለዚህም በሚቀጥሉት ጥቂት ሳምንታት ውስጥ ከሱ የበለጠ ብዙ እንደምናይ እርግጠኛ ነኝ፣ ግን በመሰለፊያ 11 ውስጥ እሱን ማየት ጥሩ ነበር ብሏል። ማንቸስተር ዩናይትድ በሬክሳም 1-0 ከተሸነፈ በኋላ ሳንቶስ በዚህ የክረምት የቅድመ ውድድር ዘመን ጉዞ ወደ ቀጣዩ ጨዋታ ሲያመራ አሁን ያለው እንቅስቃሴ ማስቀጠሉ ተፈጥሯዊ ይመስላል ማለት ነው። በርካቶች ኦፍኮርስ ያላቸውን የመጀመሪያ ጨዋታ ከመሸነፍ ኳያ ይሄ አምርረው እየተቹ ይገኛሉ። ነገር ግን ፕሪሲዝን ነው። በርካታ ተጫዋቾች ደግሞ የሉም። ሲመጡ ደግሞ የበለጠ ነገሮችን ያስተካክላል። ምናልባትም የ1-0 ሽንፈት ምንም ማለት አይደለም። ወደ መጀመሪያው ቀጣዮቹ ደግሞ ትልቅ ጨዋታዎች ይጠብቁታል፣ በተለይ በፕሪሲዝኑ እና ይሄ ነገር በደንብ ያን ያህል ሊያስጨንቅ የሚገባ ጉዳይ አይመስለኝም ብዬ አስባለሁ። ለማንኛውም ግን ማንቸስተር ዩናይትድ በትላንትናው ዕለት ያሳየውን ነገር ወጣቶቹ ላይ ትልልቅ ተስፋ መታየታቸው ነው። ከዛ ሲቀጥል ደግሞ የሃሪ አማስ ጉዳይ እጅግ በጣም የበለጠ ሙሉ ያደርጓል። ማይክል ካሪክ እንደውም እንደን ያለው ለመጀመሪያ ጨዋታ ተጫዋቾች ሙሉ በሙሉ ዝግጁ አለመሆናቸው ተፈጥሯዊ ነው ያለው። ወደ ውድድር ዘመኑ መጀመሪያ እየተቃረብን ስንሄድ ስብስባችን የበለጠ እየተጠናከረ እንደሚሄድ እናውቃለን። አሁንም ቢሆን በጣም ጥሩ ቡድን አለን፣ ነገር ግን ራሳችንን የበለጠ በማሻሻል እንቀጥላለን ሲል የተናገረው እና ገና ካሁኑ ማንቸስተር ዩናይትድ ሽንፈት ጀመረ በሚል ትችቶችን ከማንቸስተር ዩናይትድ ደጋፊዎች ትችቶችንም እየሰማው ስለሚገኝ ነው እና ገና የመዋሃዱ ሂደት ቢኖር እንደውም በደንብ ያበለጠ ዝግጁነት ይኖራቸዋል። የቀሩት ተጫዋቾችም ወደ ስብስብ ሲመለሱ የበለጠውን ማንቸስተር ዩናይትድን ደግሞ የምናይበት ይሆናል ማለት ነው። ነገር ግን ደግሞ እንደ ፕሪሲዝን ሽንፈት እንደ መጀመሪያ ሽንፈት ምንም ማለት አያስችልም። መልካሙ ነገር ብቻ የወጣት ተጫዋቾች ተሳትፎ እድል ማግኘት ነው። ከዛ ደግሞ የአንድሬ ሳንቶስ በደንብ ጥሩ ብቃት ማሳየት ነው። ታዲያ ከዚህ ጨዋታ በመቀጠል የምናያቸው ነገሮች አሰልጣኙ ራሱ በብሔራዊ ቡድን ጨዋታዎች ምክንያት ከቡድኑ ያልተለዩ የዋና ቡድን ተጫዋቾቻችን ጥሩ ቡድን ይፈጥራሉ ብዬ አስባለሁ ነበር ያለውና አሰላለፉ በጣም በጥሩ ሁኔታ ተጣጣመ ነው ሲል ነበር የተናገረው። አሁን ለብሔራዊ ቡድን ሄደው እረፍት ያደረጉ
በርካታ አሉ ተጫዋቾች እና ከዚህ ጋር በተያዘ በደንብ እነሱ ደግሞ ሲመለሱ የበለጠ ሙሉ ፕሪሲዝን ይኖራቸዋል ተብሎ ይጠበቃል ማለት ነው። አክቹሊ ግን ካሪክ ቀድሞውኑም ከትላንትናው ጨዋታ ብዙ ነገር እንደማይጠብቅ እና ዋናው ነገር ከጨዋታው ጋር ራስን ማለማመድ እንደሆነ ተናግሮ ነበረ። ዞሮ ዞሮ ግን ሌሎች ተጫዋቾች ሲመለሱ የበለጠ ጠንካራውን ነገር የምናይበት ይሆናል። ምክንያቱም ጠንካራ ያሉ የፕሪሲዝን ጨዋታዎችም ይኖራሉ። ለምሳሌ ከአትሌቲኮ ማድሪድ፣ ከፒኤስጂ እንደዚሁ ሚላን የሚያደርጉት ጨዋታ እጅግ በጣም ተጠባቂ ይሆናል ማለት ነው። ያ ደግሞ የአቋሙን ለመፈተሽ ትክክለኛ ጨዋታ ነው። በትክክለኛው ሰዓት ቡድኑ ሙሉ ስብስቡን ሲያገኝ እነዚህን ተጫዋቾች እነዚህን ተጋጣሚዎች ፒኤስጂንም ሆነ አትሌቲኮ ማድሪድ ሚላንን ማለት ነው ሙሉ ስብስቡ ሲያገኝ ለበለጠው ለቀጣዩ ዓመት የበለጠ ጥንካሬ ይኖራቸዋል ብዬ ገምታለሁ። ለማንኛውም ግን የትላንትናውን ጨዋታ ያያችሁት እንዴት ገመገማችሁት? ሀሳባችሁን እስኪ በኮሜንት አድርሱን። አዲስ ከሆናችሁ ተቀላቀሉን። ካም ቀን ይሁንላችሁ።